ሆስፒታሉ ነው የላከልን። ፎቶው ይሄ ነው፣ ድሮ ተይዞ የሄደበት ፎቶ ማለት ነው። እና እስኪ ሆስፒታሉ የሰው እየፈልጉ ስላለ በዛ በግሩፕ ላይ በተዛረው ይገባው የሚያውቀው ሰው ካለ እኛ በዚህ በሪያ ለምትለዋለሁ። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በሚያሳዝን ነገር መተናል። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። መግቢያ ላይ እንደሰማችሁት ይህ ወንድማችን በሪያድ ከተማ እንግዲህ ሪያድ ማለት ነው ከብት ምናምን የሚጠብቅ ነው። እሱም እንደዚህ ተገሎ ተገኘ። ማንገደለው አልታወቀም። እየተፈራው ደረሰ። በቴዲ ይብቃ ስንል የነበረው ሪያድ ያሉ ሰዎች ደም የጠማቸው ናቸው፣ ሀበሾች ማለት ነው። እንግዲህ እንደምታዩት ይሄንንም ህጻን ይሄንንም ተገሎ ተገኘ ማለት ነው። ሰምታችኋል መግቢያ ላይ። በጣም ያሳዝናል። የምታውቁት እየተባለ ነው። እስኪ ቤተሰቦቹን ልጁን የምታውቁ እንግዲህ አለን በሉ ማለት ነው። እረ ያማል። በስማም በጣም ነው የሚከብደው። በጣም ነው የሚያሳዝነው። ለማመን የሚከብድ ማለት ነው። ከእለት እለት ምንድን ነው ሀበሻ ምን ሆኖ ነው ሀበሻን እየበላ ያለው? እረ የሀገራችን ይበቃል፣ የኢትዮጵያዊ ይበቃል እኮ። ዛሬም ይኸው ሌላው ተደገመ። ይህም በሪያድ ከተማ ተገደለ። ማን ገደለው አይታወቅም። ተገሎ ተገኘ ተውግቶ መንገድ ላይ አስፋልት ላይ ማለት ነው። ወድቆን የተገኘ አንስተው ሆስፒታል አስገብተውታል። የምታውቁት እየተባለ ነው። እረ ተው በእናታችሁ። ምንድነው መጨካከን? ወገን በወገኑ በቃን። የቴዲን እኮ አልቅሰን ገና ቴዲ እኮ አልተቀበረም ገና። አስክሬኑ እንኳን እኮ የቴዲ ገና ወደ ሀገር አልገባም። በሱ እያልን ዛሬም ይኸው አንድ ፍሬ ህጻን ልጅ ልክ እንደ ቴዲ ይኸው እሱንም ደገሙት። እረ እስከ መቼ ነው? እረ በቃችሁ በማርያም። ምን ሆናችሁ ነው ግን? በምንድን ነው እንደዚህ? ለምንድን ነው አበሻው ስለት እየያዘ የሚዞረው? ወይኔ በጣም ነው የምናሳዝነው የምር እንዴ! ምን እየሆነ ነው ግን? እረ በቃን። የኢትዮጵያ እኮ ይበቃል። እዛ እኮ እርስ በርስ ይኸው ያያችሁ ነው ጦርነቱን። አባቶች እየተገደሉ በዝቋ ላይ ያያችሁ ነው። የዛ በቃን። ስደት ላይ እንኳን ትንሽ ምን አለ ልብ ብትገዙ። እኔ እንጃ ብቻ ልቦና ይስጣችሁ። እውነት በጣም ያሳዝናል። ወይኔ እናት፣ ወይኔ ወላድ ፈረደብሽ። ዛሬም የዚህ ልጅ እናት ጉዷን ታያለች ሚዲያ ላይ። የማን ነው እየተባለ ነው። አያችሁ የማን ነው? መቼም ወፍ ዘራሽ አይደለም ይሄ ልጅ። እናት አለው፣ አባት፣ እህት፣ ወንድሞች ሚዲያ ላይ ያዩታል። ወይኔ ያሳዝናል። ቴዲም እንደዚሁ ነው ተገሎ የተገኘ ተወግቶ። ይሄም ልጅ ተገሎ አስፋልት ላይ ነው የተገኘ። አቤት ተጨካከን በማርያም። እረ ምን ሆነን ነው ኢትዮጵያን? የሆነ መንፈስ ገብቶብናል። እረ ጸሎት አድርጎ አሁን በጸሎት እንጂ ሌላ ነገር ምንም በምንም የሚመለስ ነገር አይደለም አሁን ላይ እንዴ። ቴዲ እኮ ገና ዛሬ እኮ 11 ቀኑ ነው 12 ቀኑ ኮኑ ገና። በየቀኑ አስክሬን፣ በየቀኑ ሬሳ እየተለቀመ እርስ በርስ እየተበላላን እስከ መቼ ነው የሚቆመውስ? መቼ ነው? ወይኔ የዚህ ልጅ እናትም ጉድሽን አላየሽ እናት፣ ጉድሽን አላየሽ። ወየው ምን ተሻለ? እረ ወጣት አለቀ በአንድም በሌላም። በእናታችሁ ምን እየነካችሁ ነው? ያሳዝናል በጣም። ወይኔ ይብላችሁ፣ እውነት ሰውን የበላችሁ ይብላችሁ። ምን ይሻለናል? ለማን ነው የምናለቀስ? ለማን ነው አቤት ምንለው? ለማን ነው ምንለው? ማንም ይሰማን? ለሀገር እንጩህ። በስደት ላሉት፣ ስደት ላይ እኮ ራብን፣ ጦርነትን፣ ሞትን ፈርተው እኮ ነው የሚሰደዱት እነዚህ ወንድሞቻችን በባህር ተሰደው። እንግዲህ ይሄ ልጅ ከብት ጠባቂ ነው። ሪያድ ላይ ከብት እየጠበቀ ነው። እረኛ ነው። እዛ ነው ገለው አስፋልት ዳር ወግተው የጣሉት ማለት ነው። አሁን ያለበትን ቦታ ተናግሯል። ሆስፒታሉ የት እንደሆነ የምታውቁት ቤተሰቡ የምታውቁ እየተባለ ነው። እንግዲህ የምታውቁ ሰዎች ይሄንን ሰው እናውቃለን እያላችሁ ቪዲዮ ስሩ ማለት ነው። ቢያንስ ለእናቱ እንኳን አስክሬን ይግባላት። ወይኔ በቃ እንዲህ ነው። ተቃጠልንም ቤቴን። እረ ለማን አልቅሰን ለማን እንተው?
ፍትህ ለቴዲ እያልን እኮ ገና የቴዲ ገዳይ እኮ አልተያዘም። ተደብቆ ሚስጥሩ ነው ቁጭ ብሏል። ይሄ ነው እኔ ምላችሁ። ተው አትደብቁ፣ እውነትን አውጡ። የቀነኒን እውነት አውጡ ሲባል ሁሉም እፍን ጭፍን ሲያደርግ ምስክር ሁሉ ነገር ባለበት መረጃ ነጻ ተለቀቀ። የቀነኒ አባት የቀነኒ ቤተሰቦች እያሉ ቀሩ። የብሬክስም እንደዛ፣ የብሬክስ ወንድምም እንደዛ፣ ይኸው ቴዲም እንደዚህ ህይወቱ አለፈ። ገዳይ እንኳን አልተለጠፈም፣ ማንነቱ እንኳን አልታወቀም። ሚስጥር ተደርጎ ታፍኖ ተያዘ። ቤተሰብ ነው ሚስጥር መውጣት የለበትም ተብሎ። እረ ያማል። ይሄ እኮ ነው በተደጋጋሚ ህይወት መጥፋት፣ በተደጋጋሚ በቃ። አሁን ይሄ ልጅ እንግዲህ ትላንትና ነው የተገደለ። ቴዲም ያው ይሰማል የቴዲን ጉድ። ቴዲ ተገደለ፣ ማን ያዘው? ስለዚህ እኔም እንደዛው ብሎ ይሄም ገሎ ይሄም ደስ በቃ ይሄ ነው፣ ሌላ ነገር የለም። ከእለት እለት ከቀን ቀን ወንድሞቻችን ወጣቶች ገና ያሩጠው ያልጠገቡ ልጆች ስደትን እንደ አማራጭ ያደረጉት እየሞቱብን ነው። ወንድሞቻችን እያለቁብን ነው። በፈጣሪ ሳይሆን በርስ በርስ እየተጋደሉ ነው። ምን አይነት መንፈስ ነው? በባህር ስትመጡ በቃ ሞትን እንትን ብላችሁ ተለማምዳችሁት ነው የመጣችሁት። ሞትን መግደልን ብርቅ አይደለም ወይስ ምንድን ነው? እረ እኔ ግራ ገባኝ በእናታችሁ እንዴ! በየጊዜው በስለት ሰው የሰውን ህይወት እያጠፋ። እረ ፈጣሪን ፍሩ። እናት ካላችሁ ስለ እናት ብላችሁ። የስደተኞች እናት እኮ አልቅሳ አነባች። በቃ በናፍቆት ተቃጥላ፣ በልጇ ስደት ተቃጥላ፣ የእውነት በዛም ሀዘን ተጨምሮባት የናፈቀችውን ልጇን የተንከራተተው እናት ያይዞሽ እያለ የሰራትን ሪያል የሚልክላት የሚያጎርሳትን ልጇን እየገደላችሁ እናቶችን ልባቸውን ሰበራችሁ። እባካችሁ ስለ እናት ስለ ሴት ልጅ ብላችሁ እንግዲህ እኛ ኢትዮጵያን መጨረሻችን ይህ ነው ማለት ነው። ምንም ማድረግ አንችልም። በቃ ሁሌም እናት አልቅሽ ተብለሻል፣ አልቅሺ። ሌላ ምንም ቻንስ ስለሌለን በጣም ነው የሚያመው፣ በጣም ነው የሚከብደው። ከእለት እለት የሚሰማው ነገር እንግዲህ የዚህም እናት እያለቀሰች ነው። የቴዲ እናት እዛ ታነባለች። እቺም እናት ደግሞ እንደዚሁ ጉድሽን አላየሽም የማን ነው ይሄ ልጅ መታቆት እየተባለ ያሳዝናል። ገዳይ እንኳን አልታወቀም። የዚህም ተወግቶ አስፋልት ላይ እንደተጣለ ነው የተሰማው መረጃ። በጣም ያማል፣ በጣም ያሳዝናል። የእውነት ፍትህ ለቴዲ። የቴዲንም እፍና አታድርጉ፣ አትደብቁ ምላችሁ። ነገ ሌላ እንዳይደገም ነው። ይኸው ተደገመላችሁ። ችግር አለብና እኛ ኢትዮጵያን ሚስጥር ገበና ምናምን የሚባል ነገር አለ። በዘመድ የሆነ ነገር ወንጀል ሲፈጸም እንደዛ የሚባል ነገር ይሄ እንደ ልማድ እንደ ባህል ወስደነዋል። ለዛም ነው የቴዲም ገዳይ እንዳይወጣ የተደበቀው። ዘመድ ስለሆነ እንዴ ገበናችንንማ አሳልፈን አንሰጥም። የነሱ ዘር የነሱ ደም እርስ በርስ ይበላላል አንባልም በማለት የቴዲ ገዳይ ታፍኖ ሚስጥር ተደርጎ ተያዘ። ይሄ ነው መከረኛው። እናት ብቻ ታልቅስ በሆዷ ይዛ እያለች። ጉዳችሁን ስሙ። ዛሬም ሌላው እንደዚህ፣ ነገም ሌላ ይጨመርላችኋል። ስደት ላይ ያላችሁ ለምን እንደሆነ አላቅም። ምንድን ነው የሚጸናወታችሁ እንዴ? በቃ እናንተ ስለት ሳትይዙ መሄድ አትችሉም? ሌላ ሀገር እኮ ምንም አይነት ነገር እኮ አይዙም። ብትር አይዙ፣ ስለት አይዙ። የምሬ ነው ምላችሁ። በጣም ነው የሚገርሙት እኮ እዚህ ሀገር። እኛ ሀገር ስለት ካልያዘ ወንድ ልጅ ወንድ አይደለም። የሆነ ነገር ብትር ካልያዘ ወንድ አይደለም። ድንጋይ ሰብስቦ ኪሱን ካልሞላ ወንድ አይደለም። እንደውም የኛ ወንዶች ሴቶች ናችሁ ማለት ይቻላል። ፈሪዎች ናችሁ። ጀግና ብትሆኑ ባዶ እጃችሁን ትሄዱ ነበረ። ቢያንስ በጥፊ እንኳን ተደባድባችሁ በእጃችሁ እንኳን የሚቀረው ነገር ይቀራል። ግን እናንተ የሰው ደም ነው የምትበሉት። እርስ በርስ ነው የምትጠፋፉት። ለእናቶች ዘኑላቸው፣ ለወላጆች ዘኑላቸው። እናንተስ አንዴ ከዳቢሎስ ጋር እንትን ብላችኋል። እናንተ ነብሰ በላዎች ማለት ነው። ቢያንስ ለእናቶች ስትሉ አትግደሏቸው እባካችሁ። ወንድሞቻችን አለቁ። አገር ማን ሊረከብ ነው? ስደት በላቸው ስንል ከስደት ይባስ ብሎ ደግሞ እርስ በርስ እየተባላችሁ ነው። በቃን። ኢትዮጵያ ላይ እኮ የምንገዳደለው ይበቃናል። ያን ሽሽት እኮ ነው ወንድሞቻችን እዚህ ሲመጡ ገዳይ እየተከተለ እየመጣ እዚህም ዛሬ ይኸው ወንድሞቻችን ህይወታቸውን እያጠፋብን ነው። ታዲያ ለማን ነው አቤት ምንለው? የሰማይ አምላክ ይፍረድባችሁ። እውነት የነዚህ ደም ይፍረድ፣ የእናቶችን ባ ይፍረድባችሁ። ወይኔ አሁን ይሄም ህጻን ልጅ እንደዚህ ዛሬ ያማል በጣም እውነት። ኧረ በስመ አብ
ይቅር ይበላችሁ። ብቻ አላቅም። እኔ ሰው ናችሁ አለለም እንዲህ የምታደርጉ ሰዎች